ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦች፣ ጓደኞች፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ሲትርፍ ይበልኝ። እንግዲህ ያው ለድምፁ ጥራት በጣም ይቅርታ ይደረግልኝ ማለት ነውና ልጆች እንዳይነሱ ነው እንግዲህ ድምፁን እየቀነስኩት ማለት ነው። ቪዲዮዬን ግን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክላችሁ እያልኩ ዛሬ ይዤላችሁ የመጣሁት መረጃ እንግዲህ ስለ አብርሽና ስለ ሩታ ስለ ሄርሜላ ነው ይዤላችሁ የመጣሁት። አንዳንዴ ገንዘብ ሲመጣ ፍቅር ይጠፋል መሰል እናንተ እና እውነት ለመናገር አንዳንዴ ገንዘብ ሲኖር ያበሳጫል፣ ያናዳል ብለው ስለዚህ እንግዲህ ያባላቸዋል፣ ያናክሳቸዋል፣ የተለያየ ነገር ያደርጋቸዋል። የነናሂና የነውዬ በስንት መከራ እንግዲህ ያው ፍቅርና ሰላም ይወርዳልም ነገርም አለ፣ ጸብም አለ፣ ብዙም ነገር አለ። አንዳንዴ ደግሞ የነሩታ ነገር ደግሞ እውነት ለመናገር ሴት ነን፣ በሴት ልጅ ላይ ባንፈርድ መልካም ነው እንጂ ሩታ ልክ ናት። አንድ ባለትዳር ወንድ ከአንዲት ሴት ጋር ይህን ያህል ጋጠ ወጥነት ድርጊት፣ ይህን ያህል እንደዚህ መላፋት፣ መተሻሸት ወዘተ ምናምን ሲደረግ ሩታ ያለሽው ነገር ብሎ እንግዲህ ወደ ፍቅር ጥያቄ አቀርባለታለች። ፍቅር ጥያቄውን እንግዲህ ያው በመግደርደር ላይ ነው ያለ፣ ተቀብሏታል ማለት ይቻላል። የራት ግብዣ እያደረገላት ነው ያለ። እንግዲህ ልብሳቸውም አንድ አይነት የተለያየ ነገር ምናምን እየተደራረገ ነው ያለ። ስለዚህ እኔ በወንድ ልጅ አልፈርድም እውነት ለመናገር። ቢያንስ ግን ሴት ልጅ እንዴት ሴት ሆነን የባለ ትዳርን ወንድ ህፃን ልጅ ያለው እንዴት አፈቅርሃለሁ እንላለን? በእውነት ነው የምለው። በጣም ነው የሚያስጠላ። እንዴ ነግበኔስ የሚባል ነገር የለም እንዴ? ነገ መጥቶ አንዲቱን ሴት እንደዚህ እወድሃለሁ አፈቅርሃለሁ ብትለው በቃ እሺ ነው? ያልገባኝ ነገር ማለት ነው። እና አንዳንዴ ይገርመኛል ብቻ እውነት ለመናገር ሩታ እንግዲህ ለነጋሽዬ ወዘተ ሰዳለች፣ ወንድሞቿም ደግሞ መተዋል። እውነት ለመናገር ይህን ሁሉ ነባና እንትን ያስገቡት አንድም እነሱ ናቸው። ልጅ የሌለውን ልጅ ያለው እያሉ እንግዲህ ያለ ስም እየቀቡ ያው በዚህ ምክንያት ነው እንግዲህ አብርሽ ይህን ሁሉ ነገር የመጣ ማለት ነው። ሲቀጥል ደግሞ ወልደው እንግዲህ በሰላም እየኖሩ ያለ ደግሞ ትንሽ ከእናቷ ቤት ጋር ሆና 1 2 3 4 ቪዲዮ በሰላም እየሰሩ እያለ ዙራው ደግሞ እንግዲህ ተጨቃጭቀዋል ማለት ነው። ሩታ እንግዲህ አምራለሽ። አንዳንዴ ግን እውነት ለመናገር እንደኔ አብርሽ በጣም ምክር ያስፈልገዋል፣ በጣም ማለት ነው። ሄርሜላ ደግሞ አትሸወች፣ ሞኛቱን እህቴ። ልጅ ያለው ሰው ወደ ልጁ ይላል እንጂ ወደ ሌላ አይልም። ስለዚህ እንደ ሴትነትሽ መጠን ፍቅር ያዘኝ ቀበርጥሴ የምትይውን ብታዩ፣ አንቺ የራስሽን የሆነ የትዳር አጋሪሽን ብትይሽ፣ ትዳር ካለው ወንድ ጋር ባትንጠለጠይ መልካም ነው። ምክንያቱም ነግበን የሚባል ነገር አለ። ስለዚህ ይህን ነገር ብታደርጊ መልካም ነው። የሰው ልብ ባትሰብሪ። አንዳንዴ ምን አለ መሰላችሁ የራሳችን ጥቅም ብቻ ሲዘን ስንሄድን የዛን ሰው ሞራንና ጥቅምም ደግሞ ማወቅ አለብን። ዝም ብለን የራሳችን ብቻ መውሰድ የለብንም። ስለዚህ ያው ትክክል እንዳልሆኑ ነው ያሳየኝ ማለት ነው። ስለዚህ አብርሽም ደግሞ እንደ ወንድ ቆፍጠን ብትል ያም ለመጣው የዋህነትን ተጠቅሞ
ደካማ ጎንህን ተጠቅሞ ሁሉም እንደዚህ ባያደርግህ መልካም ነው። የፈጠርከውን ፍጥረትን ማሳደግ ነው ያለብህ ወንድሜ፣ እንደኔ ማለት ነው። ስለዚህ ቪዲዮ ይህን ይመስላል። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ፣ መልካምነታችሁን አሳዩኝ ነው የምላችሁ። ዩቱብ ያልከፈታችሁ ደግሞ ዩቱብ ከፍታችሁ በማዳም ቅመም እንትን ብትሰሩ መልካም ነው። አልመቼ ብሎ ነው እንጂ ከልጅ ጋር የሆነ አፕሊኬሽን አለና እሱን ከፍታችሁ ብትሰሩ፣ በተለይ አረብ ሀገር ያላችሁ እህት ወንድሞቼ ጊዜ ካላችሁ እስኪ እንግዲህ እግዚአብሔር እንደ እግዚአብሔር መልካም ፍቃድ ነገ አምጥቼ ፖስትላችሁና ያንን አፕሊኬሽን እየተጠቀማችሁ ቢያንስ 2-3 ስልክ ያላችሁ በጣም ተጠቃሚ ትሆናላችሁ። ከዩቱብ ይልቅ ያን ቅድሚያ ይከፍላል ማለት ነውና እስቲ እንግዲህ እግዚአብሔር ከፈቀደ እና ከወደደ ነገ አመጣላችኋለሁ ማለት ነው። እውነት ለመናገር ያን በጣም ጠቃሚ ነው። በጣም እንደዚህ እንደ ዩቱብ አይደለም፣ ብዙ ፕሮሰስ አይፈጅም። በጣም ፕሮሰስ የለውም። ሰዓት ልሙላ የለ፣ ሞኔታይዝ መሆን የለ፣ ብቻ መስራት ብቻ ነው የሚያስፈልግ። ስልካችሁ ብቻ እና ኢንተርኔት ነው የሚያስፈልግና እስቲ እንግዲህ እሱን አፕሊኬሽን ነገ ፈጣሪ ከፈቀደ አምጥቼ ተካፍታላችሁ ማለት ነው ውዶችዬ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ። በተረፈ ባይ ባይ በላችሁ። ባይ